የዩቲዩብ ቻናላችሁ በፍጥነት እንዲያድግና 5 ሳንቲም ሳትወጡ ፕሮፌሽናል የሆኑ ቪዲዮዎችን መስራት ትፈልጋላችሁ? እንግዲያውስ በዚህ ቪዲዮ ሁሉም ዩቲዩበሮች ሊኖራቸው የሚገባ እጅግ በጣም ምርጥ የሆኑ አፕሊኬሽኖችን ይዤላችሁ መጥቻለሁ። እነዚህ አፖች በፍጥነት ኤዲት እንድታረጉ የሚያማምሩ ተምኔሎችን እንድትሰሩ እንዲሁም ተመልካቾቻችሁ እንድትረዱ የሚያደርጉ ምርጥ አፕሊኬሽኖች ናቸው። አፖቹንም በ6 ክፍል ከፍዬላችኋለሁ ማለት ነው። የመጀመሪያው ክፍል ቪዲዮ ኤዲቲንግ ነው። እንደሚታወቀው አንድሮይድ እና iOS ላይ እጅግ በጣም ብዙ የቪዲዮ ኤዲቲንግ አፖች አሉ። በተለይ ለዩቲዩበሮች የሚጠቅሙት አፕሊኬሽኖች የተወሰኑት ናቸው። ከነዚህም ውስጥ ደግሞ መርጬ ያስቀመጥኩላችሁ ካፕከት ነው። ካፕከት እንግዲህ የመረጥኩበት ምክንያት ለአጠቃቀም በጣም ምቹ ነው። በዛ ላይ ደግሞ ፍሪ ነው። ሌላው ደግሞ አንድሮይድም ላይ iOSም ላይ መጠቀም ትችላላችሁ ማለት ነው። አይፎንም ሳምሰንግም ያላችሁ ሰዎች ካፕከትን በነፃ መጠቀም ትችላላችሁ። ለአጠቃቀም ምቹ ነው። በዚህ ምክንያት ለዩቲዩበሮች ምርጥ ብዬ ያስቀመጥኩት አፕሊኬሽን ለቪዲዮ ኤዲቲንግ ማለት ነው ካፕከት ነው። ሁለተኛው ክፍል ደግሞ ተምኔልና ግራፊክስ ዲዛይን ነው። እንግዲህ ዩቲዩበሮች ተምኔል ክሬት ማድረግ አለባችሁ እንዲሁም የተለያዩ አይነት ግራፊክስ ዲዛይኖችን መስራት አለባችሁ ማለት ነው ዩቲዩበር ስትሆኑ። ለዚህ ደግሞ የሚጠቅማችሁ የስልክ አፕሊኬሽን ፒክስል ላብ እና ፒክስአርት ይባላሉ። ፒክስል ላብ እንግዲህ ለአንድሮይድ ተጠቃሚዎች ነው የተዘጋጀው። ባነሮችን ለመስራት የተለያዩ አይነት ፖስተሮችን ለመስራት በጣም ምርጥ የሆነ አፕሊኬሽን ነው። ፒክስአርት ደግሞ የሚያማምሩ ተምኔሎችን ለመስራት ይጠቅማችኋል። ይህም አንድሮይድ ላይም iOS ላይም ታገኙታላችሁ ማለት ነው ፒክስአርትን። ሌላኛው አፕሊኬሽን ደግሞ ከዚሁ ዘርፍ ሳንወጣ ለሁለቱም የሚሆን አፕሊኬሽን አለ። ይህም ካንቫ ይባላል። ካንቫ እንግዲህ በዌብሳይትም አለ። ካንቫ ላይ በጣም ብዙ ነገሮችን ማግኘት ትችላላችሁ። ከግራፊክስ ዲዛይን ጋር የተገናኙ ነገሮችን በሙሉ በሚባል ደረጃ ካንቫ ላይ ማግኘት ትችላላችሁ። ምንም አይነት ክፍያ ሳትፈጽሙ ካንቫ ላይ ተምኔሎችን፣ ባነሮችን እንዲሁም የተለያዩ አይነት የዩቲዩብ ሎጎዎችን መስራት ትችላላችሁ። እነዚህ ሶስቱን እንግዲህ በመጠቀም የተምኔል ጥራታችሁን እንዲሁም የተለያዩ አይነት ግራፊክስ ዲዛይኖችን በቀላሉ ስልካችሁ ላይ መስራት ትችላላችሁ። ሶስተኛው ክፍል ደግሞ ቻናል ግሮዝ እና SEO ነው ወይም ሰርች ኢንጂን ኦፕቲማይዜሽን። ስለ SEO እንግዲህ ቀጣይ ቪዲዮ ሰራላችኋለሁ። እንዴት እንደምትጠቀሙት ምን እንደሆነ ምንነቱ በጣም ሰፋ ያለ ቪዲዮ ሰራላችኋለሁ። ለአሁኑ ግን የዩቲዩብ ቻናላችሁን እድገት የምትቆጣጠሩበትን ሁለት አፕሊኬሽኖች ጠቁማችኋለሁ። የመጀመሪያው ቱበዲ ነው። ሁለተኛው ደግሞ ቪድIQ ይባላል። እንግዲህ ከዚህ በፊት ስለ ቪድIQ ቪዲዮ ሰርቼላችሁ ነበር። እሱንም ያላያችሁ ልጆች ካርድ ላይ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። እነዚህ ሁለት አፕሊኬሽኖች እንግዲህ ዩቲዩብ ላይ እንድናድግ ከሚያደርጉን አፕሊኬሽኖች ዋነኞቹና በጣም ምርጦቹ ናቸው። እነዚህን አፕሊኬሽኖች በአግባቡ የምትጠቀሙ ከሆነ ኪወርዳችሁን፣ ተምኔላችሁን፣ ታይትላችሁን እንዲሁም ደግሞ ከናንተ ቻናል ጋር ተፎካካሪ የሆኑትን ቻናሎች በማስገባት የነሱን አናላቲክስ በማየት እንግዲህ ከነሱ ጋር መፎካከር ትችላላችሁ ማለት ነው። እነዚህ ሁለት አፕሊኬሽኖች ላይ በጣም ብዙ ነገሮች አሉ። ስለ ቪድIQ ሰርቻለሁ። ቱበዲን ደግሞ የምትፈልጉ ከሆነ ኮሜንት ላይ ሐሳባችሁን አስቀምጡልኝ። አራተኛው ክፍል ደግሞ ኮንተንት ፕላኒንግ እና አይዲያ ጄነሬሽን ይባላል። እዚህ ዘርፍ ላይ ያስቀመጥኩላችሁ አንድ የAI ቱል አለ። እጅግ በጣም ብዙ ዩቲዩበሮች የሚጠቀሙት ChatGPT ይባላል። ChatGPT ላይ እንግዲህ የቪዲዮ ስክሪፕቶችን ማዘጋጀት ትችላላችሁ። የኮንቴንት አይዲያዎችን እዛ ላይ ማዘጋጀት ትችላላችሁ ማለት ነው። የምትሰሩት የቪዲዮ አይዲያ ከጠፋባችሁ ስለ ቻናላችሁ ነግራችሁት በቀላሉ እሱ የተለያዩ አይነት የዩቲዩብ ቪዲዮ አይዲያዎችን ይሰጣችኋል። እንዲሁም ደግሞ የሚያማምሩ ተምኔሎችን እንዴት እንደምትሰሩ መጠየቅ ትችላላችሁ። ሌላው ደግሞ ታይትልም ጄነሬት ያደርግላችኋል። ዲስክሪፕሽንም ሃሽታግም እዛ ላይ መጠየቅ ትችላላችሁ። ምንም አይነት ጥያቄ ከጠየቃችሁት ለዩቲዩባችሁ የሚረዳ ምክሮችንም ሊሰጣችሁ ይችላል። ስለዚህ ChatGPTን በትክክልና በአግባቡ መጠቀም አለባችሁ። ስለሱም ቪዲዮ እንድሰራላችሁ ከፈለጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ክፍል 5 ላይ ደግሞ ያስቀመጥኩላችሁ ኦዲዮ ኢንሃንስመንት ይባላል። ይህም ደግሞ የዩቲዩብ ቪዲዮአችሁን በምትሰሩበት ሰዓት ኦዲዮ ኤዲት የምታረጉበት ወይም ኦዲዮ ሪከርድ የምታረጉበትን አፕ ነው መጠቁማችሁ። በዚህም ዘርፍ እንግዲህ በሁለቱም በአንድሮይድም በiOS ምርጥ የተባለው አፕሊኬሽን ሌክሲስ ኦዲዮ ኤዲተር ይባላል። እዚህ አፕ ላይ እንግዲህ ድምጻችሁን በመቅዳት እንዲሁም እዛ ላይ የተለያዩ አይነት የኤዲቲንግ ቱሎች አሉ። ድምጻችሁን ማሳመር ትችላላችሁ። ጥርት ያለ ድምጽም በቀላሉ መቅዳት ትችላላችሁ። ስለ ድምጽም ከዚህ በፊት ቪዲዮ ሰርቼላችኋለሁ። ያላያችሁ ካላችሁ እንግዲህ ካርድ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሌክሲስ ኦዲዮ ኤዲተር ላይ በጣም ብዙ አይነት ቱሎች አሉ። ከነዛም ውስጥ የመጀመሪያው ኖይዝ ሪዳክሽን ነው። ለምሳሌ ያክል ጫጫታ ቦታ ድምጻችሁን ከቀዳችሁት ያንን ጫጫታ ሊያጠፋላችሁ ይችላል። እንዲሁም ደግሞ የቀዳችሁት ድምጽ ቤዝ ከሌለው እዛ ላይ ቤዝ መጨመር ትችላላችሁ። እጅግ በጣም ብዙ ቱሎችን ስላሉት ቪዲዮን ገብታችሁ መመልከት ትችላላችሁ። ክፍል 6 ላይ ደግሞ ያስቀመጥኩላችሁ ቻናል ማኔጅመንት ይባላል። ለዚህም የሚረዳችሁ እጅግ በጣም ምርጡ አፕሊኬሽን ዩቲዩብ ራሱ ያዘጋጀው ዩቲዩብ ስቱዲዮ ሞባይል አፕሊኬሽን ነው። ይህም አፕሊኬሽን iOS ላይም አንድሮይድ ላይም ታገኙታላችሁ።
ይህን አፕ በማውረድ በቀላሉ የቻናላችሁን አናሊቲክስ እንዲሁም ደግሞ ቻናላችሁ ምን ላይ ደረሰ፣ ቪዋችሁ ምን ያህል ነው፣ የተለያዩ አይነት የኦዲየንሳችሁን አናሊቲክስ የምታገኙበት አፕሊኬሽን ነው። ስለ ዩቲዩብ ስቱዲዮም ከዚህ በፊት ቪዲዮ ሰርቼላችኋለሁ። በደንብ በሰፊው አብራርቼ ሙሉ ቪዲዮ ሰርቼላችኋለሁ። እሱንም ቪዲዮ ያላያችሁ ካርድ ላይ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። የዛሬውን የቪዲዮ አይዲያ ደግሞ ጠቅለል አድርጌ አንድ ባንድ ስነግራችሁ የመጀመሪያው የቪዲዮ ኤዲቲንግ አፕሊኬሽን ነው። ይህም ካፕከት ይባላል። ሁለተኛ ዘርፍ ላይ አስቀምጥኩላችሁ ደግሞ የተምኔል ዲዛይኒንግ አፕሊኬሽኖች ናቸው። እነዚህም 3 ናቸው። የመጀመሪያው ፒክስል ላብ፣ ሁለተኛው ፒክስአርት፣ ሶስተኛው ደግሞ ካንቫ ይባላል። ክፍል 3 ላይ ደግሞ ቻናል ግሮዝ እና ኤስኢኦ ነው። ለዚህ የሚጠቅማችሁ ሁለት አፕሊኬሽኖች አሉ፣ ቲዩብበዲ እና ቪዳይኩ ይባላሉ። ክፍል 4 ላይ ደግሞ ኮንቴንት ፕላኒንግ እና አይዲያ ጄኔሬሽን ነው። እዚህ ክፍል ላይ ደግሞ የጠቀስኩላችሁ አፕሊኬሽን ቻት ጂፒቲ ይባላል። ክፍል 5 ላይ ደግሞ ኦዲዮ ኢንሃንስመንት ነው። ለዚህ የሚጠቅማችሁ ምርጡ አፕሊኬሽን ሌክሲስ ኦዲዮ ኤዲተር ይባላል። ክፍል 6 እና የመጨረሻው ላይ ደግሞ የነገርኳችሁ የቻናል ማኔጅመንት አፕሊኬሽን ነው። ይህም ዩቲዩብ ስቱዲዮ ሞባይል ይባላል። እነዚህን አፕሊኬሽኖች እንግዲህ በማውረድ የዩቲዩብ ቻናላችሁን በፍጥነት እንዲያደግ ማድረግ ትችላላችሁ። እንዲሁም ደግሞ የሚያማምሩ ፕሮፌሽናል የሆኑ ቪዲዮዎችን በቀላሉ ማዘጋጀትና ዩቲዩባችሁ ላይ ፖስት ማድረግ ትችላላችሁ። የዛሬው ቪዲዮን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።